ምን እያደረግሽ ምን ታዲያ እንግዳ አይመጣም ቤቴ ቤት ኧረ እባክሽ እንግዳ ነው አይደለ አዎ ከነሱ ጋር ነው ነይ ተነሺ ነይ ነይ ኢቨን ሰውየው እንኳን ምንድነው ያለው የሷ ላብ ነው ነው ያለሽ እኮ በቃ ምክንያቱም አንቺ ስላደረግሽው መተቱን ገብሳ አንቺ ካስደረግሽው በአንቺ ላብ ነው የሚራክሰው አለ አንቺ ያው ምትሰጪንም ምትከፊንም ትከፊናለሽ እኛ በወዙ እንደገመና በቃ ከጥቅም ውጭ እናውለዋለን እሺ መድኃኒት አውቃለሁ ስለ ደብተር አውቃለሁ እኔ አላውቅም እኮ ስለ ደብተር ስለ መድኃኒት እኮ አላውቅም እኔ ሲያደርግም ያየው ሰው የለም ሰላም ውድ ቤተሰቦቻችን እንደምን አላችሁ እስክንድር ነኝ ዛሬም እንግዲህ ተመልሼ መጥቻለሁ ዛሬም የመጣሁበት ጉዳይ እንደተለመደው የቤተሰብ ጉዳይ ነው የአባቴ ወይም ደግሞ እንደ አባቴ ያሳደገኝ የአጎቴ ጉዳይ ነው እንግዲህ እነሱ ጻበል ከሄዱ ትንሽ ቆየት ብለዋል እነሱን ጻበል ሰደን ግን እዚህ ጋር መስተካከል ያሉባቸው ነገሮች ለማስተካከል በምንችለው ነገር እየሞከርን ነው በባለፈው ጊዜ እንዳያችሁት ጉዳዩ ወይም ደግሞ ይሄ መድኃኒቱ ማርከሻ አለው ስለዚህ በማርከሻው ተጠቅመን አጎት የደረሰበትን ጉዳት ማጥፋት እንችላለን ብሎ የወይንሸት ወንድም ሐሳብ ሰጥቶን በዛ ሐሳብ ተስማምተን እኔም ደግሞ ከዙን ወደ ህግ አልወስደውም ብዬ ለሱ ደስ እንዲለው እንደዛ ብዬው ነበር የተስማማ ነው ነገር ግን ይሄን ድግምት የሚሰሩት አባት በሚያሳዝን ሁኔታ የጠየቁት ገንዘብ ትንሽ ከፍ ያለ እንደነበር አይታችኋል እኔ ማርከሻው ይገኝ አይገኝ ምናምን የሚለው ብቻ ሳይሆን ይህ ሰው ህገወጥ ስራ ነው እየሰራ ያለው ስለዚህ ይሄን ህገወጥ የሆነውን ስራውን ደግሞ በምን አይነት መልኩ ላስቆመው ይችላል የሚለውንም ነው እግረ መንገድ የሰራውበት ስለዚህ ቀጣይ የሚሆነው ይሄንን እኔ ባልሰራው እንኳን ወይ እነ አቤሎ ወይም እነ ሮቤል ብቻ ዴቭ አንዳቸው ጉዳዩን ይዘው ይሄንን ሰው እግረ መንገድ ተከታትለው የሚሰራውን ስራና ህገወጥ ስራዎችን አጋልጠው ለህግ እንደሚሰጡት ተስፋ አደርጋለሁ ምክንያቱም ይሄኛው የቤተሰብ ጉዳይ እኔ ትንሽ ያዝ ስላደረገኝ ይሄኛውን ጉዳይ እኔ ልጨርስ እነሱ ደግሞ በዚህኛው መልኩ ጉዳዩን የሚጨርሱት ይሆናል ብዬ እጠብቃለሁ ዞሮ ሙሉ መረጃና ማስረጃ ስላለኝ ቀጥታ ለነሱ አስተላልፈዋለሁ ይሄን ኬዝ አሁን ያ ሰው 300 ሺህ ብር ጠይቋል እንግዲህ ያን 300 ሺህ ብር ደግሞ አልሰጠም ብላለች እንግዲህ አጎቴ ሚስት ወይንሸት አልሰጠም ያን ያህል ገንዘብ የለኝም ብላለች እኛ ደግሞ የምናቀው ገንዘብ አለ እሷ ጋር የ10 ሚሊዮን ብር አለ ከዛ ውጭ የተሸጠው መኪና ማነው ንብረቶች ምናምን አሉ የተሸጡ ስለዚህ ያ ገንዘብ እንዳላት አውቃለሁ እኔ አሁን ላይ ምንድነው የሷ ወዝ ያስፈልጋል ስለተባለ እንጂ እኔም ራሴ አሁን ማቃቸውን ዘመዶቼን ቤተሰቦቼን አስቸግሬ የተወሰነ ብር መሰብሰብ ይችል ነበር ነገር ግን እሷ ሙሉ ለሙሉ ገንዘቡ ከሷ ወዝ ነው የሚለው ስለዚህ የሷን ወዝ ያለበት ገንዘብ ያስፈልገናል ያ ማለት እሷ ልትከፍል ይገባል ማለት ነው እንዲድን አይነት ነገር ነው አሁን ይሄኛው ትክክል ነው አይደለም አላቀም ነገር ግን እስኪ እናያዋለን እስከ መጨረሻው ድረስ ተከታትለን ውጤቱን ለማወቅ ጥረት የምናደርግ ነው የሚሆነው እንግዲህ ቤተሰቦቼ እናንተ ደግሞ እንደተለመደው ላይክ ሼር ሰብስክራይብ ያደረጋችሁ ቻናላችንን ማበረታታታችሁን እንዳትረሱ ምክንያቱም የእናንተ ማበረታታት ነው እኛን ለሌላ ስራ ለሌላ ተግባር ለሌላ ተልእኮ የሚዳረገንና ቪው በቀነሰ ቁጥር ወይም ደግሞ ላይክ ሼር የምታደርጉት ነገር በቀነሰ ቁጥር እኛም የስራ ሞራላችን በዛው ልክ ሊቀንስ ይችላልና በተቻላችሁ አቅም እናንተ በምትችሉት የምታግዙን ይሄንን ነው ቪዲዮ ሲመጣ ላይክ ያደረጋችሁ ሼር ያደረጋችሁ ለሌሎች ሰዎችም እንዲያዩት ብታረጉልን ለኛ ደስተኛ እንሆናለን ስራውንም በስትክክል በሞራል እንድንሰራው ያግዘናል ብዬ አስባለሁ ከዛ ውጭ ሰብስክራይብ ሳታረጉ ይሄንን ቪዲዮ የምታዩ ሰዎች ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ እላለሁ አሁን ቀጥታ ወደሷ እሄዳለሁ አሁን ዛሬ ወደሷ የምሄድበትን ጉዳይ ልንገራችሁና እንግዲህ ሐሳባችሁን ኮሜንት ላይ ታስቀምጡልኛላችሁ ዛሬ ወደ አክስቴ ቤት ወደ አጎቴ ሚስት ቤት ወይም ደግሞ ወደ ወይንሸት የሚሄድበት ትልቁ ምክንያት ምንድነው ያው ለማሳመን ነው የግድ ገንዘቡ መከፈል አለበት ስለዚህ ገንዘቡን እንደምንም ማድረጋ ዛሬ ተከፍለው መድኃኒቱ እንዲመጣ ለማድረግ ነው ወደሷ የሚሄደው ስለዚህ ከሷ ጋር
እልህ አስጨራሽ ንግግር ዛሬ የሚኖረኝ ይመስለኛል። እሷም ጠርታኛለች፣ ላናግርህ እፈልጋለሁ በገንዘቡ ዙሪያ አዲስ ነገር ይኖራልና እስኪ እናወራበት ብላኛለች። ሶ አቤሎ ከኔ ጋር ነው ያለው። አቤሎ ጋር ሆነን እንግዲህ እንሄዳለን። ከቻለን ካሜራውን እንኳን ይዘን ከምንገባ ያው በድብቁ ቢቀጥል ይሻላል መሰለኝ አይደለ? ድብቁ ስላላወቀችውም እስካሁን ድረስ። ስለዚህ በድብቁ ካሜራ ይቀጥላል ከሷ ጋር ያለን ግንኙነት። የምናወራውን ወሬ በሙሉ ለእናንተ የምናሳያችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ከካሜራ ጀርባ ያው ጀግናው አቤል አለ። የሱ ቻናል ደግሞ ተስፋ ቲዩብ ይላል። እዛ እየገባችሁ 15000 ሰብስክራይበር ከዛ በላይ ሰብስክራይበር አለው። እየገባችሁ አበረታቱት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እሱንም በርታ ጀግናው ከጎንነን ማለታችሁ እንዳይረሳ። ቀጥታ ወደ እሷ እንሄዳለን። አብራችሁን ቆዩ። እሺ ወይንሸት እንዴት አለሽ? ያው በአስቸኳይ እንደምትፈልጊኝ እና ደግሞ ስለ ገንዘቡም አዲስ ነገር እንዳለ እየነገርሽኝ ነበር። ምን አዲስ ነገር ብቻ ናት መጣም ነበር። ሰው ለምን ይዘ ነበር? ለምን ብቻ የሚመጣው? እነዚህ እነ አቤልን ነው። እና አቤል ማለት ወንድሞቼ ናቸው። ስለዚህ ከነሱ ተለይቼ የትም ቦታ ልመጣ አልችልም። ብቻ ነው የምትመጣው ብዬ ነው። እንዴት ምን ሌላ ነገር አይደለም። እሱን ተይው። አሁን ከማንም ጋር ልምጣ ከማንም ምንም ነገር ቢፈጠር እነሱ ከጀርባዬ እንዳሉ እንድታስቢ ነው የመጀመሪያው። ብቻዬን አይደለሁም። ምንም ነገር ብታስቢ እንኳን ብቻዬን እንዳልሆንኩ እንድታስቢ ነው። ሲቀጥል ደግሞ ያን ያህል ብቻዬን የሚያስመጣ ጉዳይ የለም። ብዙ ጉዳዮችን ነው የምንሰራው ከነሱ ጋር። የተለያየ ቦታ እንሄዳለን። ሰው እግረ መንገድ አንቺን ማግኘት ስላለብኝና ስለደወልሽልኝ ነው የመጣሁት። ዞሮ ዞሮ እነሱን እርሻቸው ይረብሽሻል። እነሱ መምጣት አለ መምጣት ብቻ ወደ ጉዳይ ስገባ እሺ አንድ ነገር እንድትረዳኝ ፈልጋለሁ። ያው መጀመሪያ አንቺ መቼ ነው እንረዳሽኝ? ቆይ እኔን አስጨርሰኛ። መቼም ከኔ የተሻለ ግንዛቤ አለ ብዬ አስባለሁ። እሺ እሱንም ማመንሽ ትልቅ ነገር ነው አለ ብዬ አስባለሁ። ሰይጣን ቢከተኝም ምን አይነት ነገር ውስጥ የነበረውን ነገር ቀድሞ የነበረውን ነገር አንተም ታውቃለህ። የኔን መሰብህና የኔን ማንነት ታውቃለህ። ትክክል። ስለዚህ አሁን ከወንድሜ ጋራ ነበረ እንትን ያለውና ዞሮ ዞሮ እግዚአብሔርም እየቀጣኝ ይመስለኛል። አሁን እንደገና ደግሞ ገና ማልወጣው ገና ብዙ ችግር ሊጠበቀኝም ይችላል አላውቅም። ግን ዞሮ ዞሮ እስክንድር አንተ እና እኔ አብረን ነው አለ። አሁን እኔ አንተን የምጠይቀው ምንድነው ቤተሰብ ነን፣ ከጎኔ እንድትቆም ፈልጋለሁ፣ እንድትረዳኝ ፈልጋለሁ። ምን ለማለት ፈልጌ ነው? አታስቀምጠው። ምን አሸከመ? ዛሬ ትጠራጠራለህ? ምን መጣ እንዴ? ምን መጠራጠር ነው? ነው ዛሬ ትሸማቀቃለህ? እስክንድር ምን ለምን ነው የምትሸማቀቀው? እሺ በል በቃ ቱ ምን ጃኬት የሚያዝ የረበሸሽ አይደለም። ለምን ነፃ ሆና አትቀመጥም ነው ሳይ። አሁንም እንደኔ ልክ መዝ እንደማበላ እንደማጠፋ ነው የምታስበው። ነፃ እንድትሆን በቃ እኔ ተጸጽቻለሁ እኮ ትቻለሁ ሁሉ ነገር። አሁን እኔ አሁን ምንም አላልኩሽም። አሁን እየሰማሁሽ ነው። ችግር ተፈጥሯል እኔ ላይ አልሽኝ አይደለ? እሺ ችግሩ መሰለህ ወንድሜ ጋር ሄጄ ነበር። ብደውልላት ስልኩን አያነሳም። የባለቤቱን ጋር ስደውል አይሰራም ስልኳ። ተነስቼ ሄድኩኝ። ለምን አሁን በቃ ምንድነው እኔ አሁን መፍትሄው ይሄ ነገር ባጭሩ መቋጨት አለበት ብዬ ስላሰብኩ ማለት ነው። ቁጭ ብዬ አሰብኩበት። እኔም እረፍት አጣሁ። ሌሊትም እንቅልፍ የለኝም፣ ቀን እረፍት የለኝም። እንዲሁ ብቻ ከሞቱት በላይ ካሉት በታች ሆኜ እየኖርኩ ነው ያለሁት። ሰው ዝም ብሎ ስለተቀመጠ ለብሶ ስለሄደ ብቻ አይደለም፣ ውስጡ ሰላም ከሌለው ኑሮ አይደለም፣ ይሄ ህይወት አይደለም። ስለዚህ ማረፍ ስላለበት አእምሮዬ ከራሴ ጋር አውርቼ የሆነ ውሳኔ ላይ ደርሻለሁ ማለት ነው። ውሳኔ ምንድነው? በቃ ያንን ብር የተባለውን ብር 300,000 ብር ብለዋል አይደል ሰዎቹ? እሱን ከፍዬ ይሄ እንትን የሚባለው ነገር ማለት ነው። ስለዚህ አሁን መክፈል ትፈልጊያለሽ? አዎ እጄ ላይ ያለችዋን ብር ልጠቀምባት አስቤ ነበር። አሁን እኔ ያሰብኩት ምንድነው? ከዛ ወንድሜ እንዲያመጣ ነበር ያን ብር የፈለኩት። ለምን አንቺ ብር የለሽም ነው? ያለኝ ብር ነው ብዙ እንትን የሚል ብር አይደለም እጄ ላይ ያለው። ከወንድምሽ ጋር ምን አለ? እኔ መች በሱ ስም አይደል እንዴ ያለው? እሱ አካውንት ውስጥ ነው ያለው ብሩ 10 ሚሊዮን ብር። አዎ ስለዚህ አሁን እኔ ደግሞ ይሄን ከተጠቀምኩበት እኔ እንዴት ምንኝ እኖራለሁ ብዬ አሰብኩኝ። ለቤቴ ለእጄ ደግሞ ብር ያስፈልገኛል። ስለዚህ እሱን አንድ ወንድሜን እንድትከታተልልኝ ነው የምፈልገው። በቃ ገድሎኝ ሄዷል። የት ነው ሄደው?
አላውቅም። የለም መኖሪያ አካባቢም የለም ቤቱም የለም። ትናንት አንቺ ጋር አልነበረች? የለም አልኩ እኮ እኔ አሁን ቢኖር ምን አስደበቀኝ ታዲያ? ለእኔ አይደለም እንትኑ ጥቅሙ። ቆይ እሺ አሁን እያልሽኝ ያለሽውን እስኪ በግልጽ አማርኛ እንደዚህ አሁን ምንም አልገባኝም። ምንድን ነው እያወራሽ ያለሽው? 300 ሺህ ብር ልትሰጪኝ ትፈልጊያለሽ? አንድ አዳምጠኝ እንደገና ልንገርህ እስኪ አንተም በእርጋታ አዳምጠኝ። እሺ እኔ 300 ሺህ ብሩን ልከፍል ነበረ። ደወልኩለት እንዲያመጣ ማለት ነው ለወንድሜ ስደውልለት ስልኩን ይጠራል አያነሳም። በባለቤቱም ስሞክር የባለቤቱ አይሰራም። ከዛ ቤቱ ሄድኩኝ። ቤቱን ሲሄድ ቤታቸውን ለቀው ሄደዋል። ለቀው ማንም የለም። አዎ ቤቱን እንዳለ ለቀው? አዎ ለቀዋል አሉኝ። እንግዲህ ያንን ብር ይዞ ነው የጠፋው ማለት ነው። ስለዚህ እሱ ገሎኝ በቁሜ ገሎኝ ነው ሄደው። መጀመሪያም እሱ ነው መዘዝ ውስጥ የከተተኝ፣ አሁንም ገሎኝ ሄዷል። ይህንን ጉዳይ እንድትከታተልልኝ እንድትይዝልኝ ፈልጌ ነው። ሌላው ደግሞ እንዴት አድርጌ እንደምከፍል አላውቅም። 300 እሱ ከተቢገኝ ወዲያው 300 ሺህ ብር ተከፍሎ ይሄ ማርከሻ ይሰራና እኔም እፎይ ብዬ ነው ነበር። አሁን አንቺ እኔ የራሴ ኬዝ እያለ መቼስ የኔን 10 ሚሊዮን ይዞብኝ ሄዷልና ፈልግልኝ አትይኝ። እኔ አሁን መጀመሪያ የሚያስጨንቀኝ ጉዳይ ያጎቴ መዳን ነው። ያጎቴ መዳን ደግሞ በአንቺ እጅ ላይ ነው። እስክንድር ላጎቴ ብለህ ስታስብ ለህዝብ ቆም ያለው ያልከና ነበር። እኔም ደግሞ ከህዝብ እኮ አንዷ ነኝ። ያጠፋው ጥፋት ቢኖርም ማለት ነው። እሺ ያጠፋው ጥፋት ለብቻ የሚታይ ቢሆንም ግን ደግሞ በዚህ በኩል ሰው ነኝና ልረዳ ይገባል። ህግም እኮ ወደ ህግም በሄድ እኮ ህጉ ትገደል ትጨፍለቅ አይልም። የሆነ ጊዜ የማንሰራሪያ ጊዜ ይሰጠኛል። ይኸውልሽ ወይ ልሸት አሁን አንቺ ህጉም ያገናዝባል። ይኸውልሽ እኔ ከአንቺ ጋር መግባባት የምችልበት ደረጃ ላይ አይደለም ያለሁት። አዎ እኔ ለህዝብ ነው የቆምኩት፣ ግን እንዳንቺ አይነት ህዝብ አይደለም እኔ የማገለግለው። በቃ ምን የህዝብ ልዩነት አለው? አዎ እንዳንቺ አይነት ህዝብ አይደለም። አረ ምን አይነት ጉድ ነው የመጣው? አሁን አንቺ ራስሽ እንደ ህዝብ ነው የምታየው? አዎ እንደዚህ አይነት ህዝብ የለም። አንቺ ህዝብ አይደለሽ፣ አህዛብ ነሽ አንቺ። ልሳቅ እንጂ ኧረ ተው በህግ አምላክ። አሁን መሸነፌን አይተህ ነው? ገና መች ተሸነፍሽ? ገና ልታየው አይደል? አሁን ይኸውልሽ እኔ አሁን እጅሽ ላይ ያለውን ብር እባክሽ ስጭኝና ይሄ ብር ለሰውየው ይሰጥ። እኔስ ምን ልሁን? እኔ ለምኝም ቢሆን ሰብስቤም ቢሆን አመጣልሻለሁ ብር። ብቻ ይሄ እጅሽ ላይ ያለውን ብር ስጭኝ። አጎቴም ይሄ ማርከሻ የተባለውን ነገር ያግኝ ይዳን። እኔ 10 ሚሊዮኑም ሆነ ምኑም ሆነ ወንድምሽንም ሆነ የትም ቢሆን ገብቼ አመጣቸዋለሁ። ይሄኛው ብር ደግሞ 300 ሺህ ብር ደግሞ አንቺ ኪስ ላይ አይደለም የሚወጣው። አሁን ይሄን ክፈይልኝ እንጂ እኔ ራሴ ለምኝ ሰው መጠየቅ ያለብኝን ጠይቄ እና ቤላም ያላቸውን በሙሉ አዋተን እንሰጥሻለን። እሱን አንቺ እንደፈለግሽ አድርጊው። ብቻ አጎቴ ሄዳን መጠየቅ ባለበት መልኩ አንቺን ይጠይቅሻል። አንቺ መመለስ ባለብሽ መልኩ ትመልሻለሽ። እኔ ካንቺ የምፈልገው አንድና አንድ ነገር ብቻ ነው። 300 ሺህ ብር እባክሽ ስጪኝ። አሁን ስላለቀስሽ ምንም የሚፈጠር ነገር የለም። አታልቅሽ። ያው ደጋግሜ ልንገርሽ፣ አታሸንፊኝም። አንቺ ስላለቀሽ አልሸነፍም። በተደጋጋሚ ጎድተሽኛል። በተደጋጋሚ ማይረባ ነገር አድርገሻል። ይህንን ነገር ደግሞ ሁሌም እየነገርኩሽ ነበር። እስክንድር ለምን ታወራለህ አሁን እሱን? እኔ አሁን ችግር ላይ ቆሜ እንዲህ አይነት ብሎ ይወራል? አንቺ ችግር ላይ እኛ እኮ ከድሮም ጀምሮ ችግር ላይ ነበር እኮ ገብቶሃል አይደለም? ስታገኝ እኔ ተፈጥሮ አውሬ ነው እንዴ? ቆይ አሁን እኔ እንደዚህ እየተሰቃዩ መልሰ እንደገና በነገር ተነጋግረን እኔ አሁን አንቺና ወንድምሽ ተነጋግራችሁ ይሆናል ይሄን ያደረጋችሁ አይደለም? ለምን ማውራቱ አስፈለገ? ዝም አይደለም? ያው እንግዲህ ሌላ ደግሞ ማረፍ ረፍት አእምሮ ረፍት እንዲያገኝ የምፈልገው እኔ ነኝ። አእምሮ ረፍት እንዲያገኝ ይፈልጋለሁ። አንዳንዴም ማሰብ ይኖርብሃል። ጋዜጠኛ እኮ ለህዝብ ነው አይደል እንዴ? ምንም አውሬም ይሁን ምንም ይሁን እንስሳ እንኳን እኮ ያሳዝናል፣ እንኳን የሰው ልጅ። ወይን እሸት እኔ አሁን የምትናገሪው ነገር ልቤ ውስጥ አይገባም። በቃ እውነታው ይሄ ነው። ላይገባ ይችላል። አይገባም። አዎ ላይገባ ይችላል። ለምን የሚገባው? አንዴ ውስጥ ስለተመረዘ ላይገባ ይችላል። አንቺ ነሽ አይመረዝሽ። ሰው ደግሞ ሁሉ ጊዜ መጥፎ ነው ብለን ማሰብም ይከብዳል። እሺ አሁን ሰው አይታረምም፣ ሰው ከጥፋቱ አይመለስም ብለን የምናስብ ከሆነ ደካሞቹ ደግሞ እኛ ነን። አሁን አንቺ ከጥፋት አንተ እኔ ከገባሁበት ጥፋት ለመመለስ ነው መሞከር ያለብን እንጂ እንደ ጋዜጠኛ እንደ ሰው እንጂ ጭራሽ እኔን ደግሞ ሌላ ብቀላ ውስጥ እንድገባ እኮ እያደረከኝ ነው። በቃ አእምሮዬን እንትን እያልክ እንዴ እንደዛ እኮ ላስብ እችላለሁ። ይኸውልሽ አሁን እኔ እኮ እያወራሁት ያለሁት የኔ ኬዝ ይቀድማል። መቼስ የታመመ ሰው ይሻላል። እኔም ደግሞ እንደዚህ አይነት እንትን ውስጥ ስለገባሁኝ እርዳኝ ነው ያልኩት እኮ። እሺ እረዳሻለሁ። ሰውየው መያዝ ነው አይደል የምትፈልጊው?
መያዝ አለበት፣ ማምጣት አለበት። እኔ አሁን እሱን ይዟለሁ፣ ቃል ገባልሻለሁ። እንዲያዝ አይደል የፈለግሽው? ይዟለሁ። ግን አሁን እሱን በመያዝ ፋንታ አጎቴ ማግኘት ያለበትን ነገር ሳያገኝ እንዲቀር አልፈልግም። ይኸውልሽ ወይንሸት፣ እኔ አሁን የተናገርሽውን ማመን አለማመን ሌላ ጉዳይ ነው። ግን የተፈጠረውን ነገር አሁን ትናንት እኛ እዚህ ቤት ነበርናል። ከዛ በኋላ እስኪ ምንድን ነው የተፈጠረው? ከዛ በኋላ የተፈጠረውማ እኔ እድር ሄጄ ነበር አይደለ? ሴት እድር ስብሰባ ነበረብኝ። ያው አልከፍልም የራሳችሁ ጉዳይ ብለሽ ሄድሽ። ትቻችሁ ሄድኩኝ። እዛ ቁጭ ብዬ እያለ እናንተም ሄዳችሁ መሰለኝ አብራችሁ ትወጡ አላውቅም ከሱ ጋር። ያው እሱም አንቺ ከወጣሽ በኋላ በቃ እኔ ያሳምናታለሁ ትንሽ እኔ ላናግራት፣ እናንተ በቃ ሂዱ ምናምን ብሎ ነው ያስወጣል። ከዛ ደወለልኝ፣ ፈልግሻለሁ አለኝ። መጣ። አንዴ ፈልጌሽ ነው ብሎ ወጣን። አወራ ቁጭ ብለን። እዛው እድሩ ጋር ነው የነበርሽው? አዎ እዛው እድሩ ስብሰባ ላይ የነበርኩት። አቋርጬ ወጣ። ስብሰባ በጣም ነው የምፈልግ ሲለኝ ወጣሁኝ። ቁጭ ብለን የሆነ ቦታ ጥግ ላይ ቁጭ ብለን አወራን። ያው ከብሩ ላይ ለማርከሻ የሚሆኑ 300 ሺህ ብር እንድከፍል ነው የለመነኝ። ብዙ ነገር ተነጋገርን፣ ብዙ ነገር አወራንና እንዲያው እዚህ ጋር ማውራት ባያስፈልገውም ብዙ ነገር አወራን። ከዛ 300 ሺህ ብሩን እንድከፍልና ማርከሻው ተሰርቶ እኔም ነፃ እንደወጣ እሱም በነፃነት እንትን እንዲሆን ነገረኝ ማለት ነው፣ እንዲንቀሳቀስ። እኔ አሁን እኔ ራሴ እስረኛ ሆኛለሁ፣ የአእምሮ እስረኛ ሆኛለሁኝ፣ እባክሽ ብሎ ለምን እንባቀረሽ ነው እንትኑ ሲለኝ ተስማማው። እንዴት አመንሽው? ያው ከነገረኝ አንጻር ነው እንትን ያልኩት። አይ ምልሽ ያው ወንድምህን የእናትህ ልጅ ታምናለህ መቼስ። እሱ ነው እዛ የከተተኝ ምናምን ስትይ ነበር። እሱ እዛ ውስጥ የከተተኝ እኮ እንደዛ ሲያደርግ እኔ ለኔ አስበው ነው ብዬ ነው የማስበው። ለኔ ለእናቱ ልጅ አስበው ነው ብዬ ነው ሁልጊዜ የሚቆረቆርም ስለነበረ ለኔ አስበው ነው ብዬ ነው ያሰብኩት እኔ። ከዛ በኋላ እንዲከፍል ተነጋገርን። ጠዋት መጥቶ ተገናኝተን ያን 300 ሺህ ብር ይዞ መጥቶ ቤት ይዞ ሊመጣ አንተን ደውለን ልንጠራ በአንተ ፊት ተነጋግረን 300 ሺህ ብር ብሩ ለሰውየው ተሰጥቶ ማርከሻው ሊሰራ ተነጋግረን ጨርሰን ተለያየን። ማታ መጣሁኝ፣ አደርኩ። ጠዋት ይዞ ሊመጣ ነው ንግግራችን። 2 ሰዓት ብሩን ይዞ ሊመጣ 300 ሺህ ብሩ ማለት ነው ይዞ ሊመጣ ተነጋገርን። 2 ሰዓት ላይ ነበር ቀጠሯችን። ተነስቼ በጠብቀው 2 ሰዓት ቀራ። ይመጣል ወይ ባይመቸው ነው ወይ እንዲህ ሆኖ ነው ያልኩኝ ስጠብቅ ሳይመጣ ቀረ። 2 ሰዓትም አለፈ፣ 2 ተኩል እንደዚህ እያለ ሄደ ሰዓቱ። በኋላ ቆየሁና ምን ሆኖ ነው በደህናው ነው በደህናው ባይሆን ነው ብዬ እኔ በደህናውም አልመሰለኝም። ስደውል ስልኩ ይጠራል፣ አያነሳውም። ደጋግሜ ደወልኩኝ። ደጋግሜ ስደውል አያነሳም። ከዛ የባለቤቱ ስልክ ላይም ስደውል ደግሞ የባለቤቱ ስልክ ደግሞ ዝግ ነው። ይሄ ምን ሆኖ ነው እነኚህ ሰዎች ብዬ እኔ መጥፎም ነገር እንዲያው በህይወት ይኖራሉ ብዬ እንትን አላልኩም። አንድ ነገር ሆኖ ነው አልቀው ነው ብዬ ነው ያሰብኩትና ተነስቼ ቤት ሄድኩኝ። ቤት ሲሄድ ቤት የነበሩበት ቤት ባዶ ነው። ልክ ባዶ መሆኑን ሳይደነገጥኩ በቃ ባዶ ነው ማለት የለም ለቀዋል። ከዛ በኋላ አከራዮችን ስጠይቃቸው እንዴ በሌሊት እኮ ነው ዕቃውን እንጂ ነው የወጣው፣ ማታ ነገረኝ እንደሚለቅ ሌሊት ዕቃውን ይዞ ወጣ ብለው ነገሩኝ። ሰማይ ነው መሬት አላውቀውም። በጣም ደነገጥኩኝ። መስሪያ ቤት ሄድኩ። መስሪያ ቤት ሲሄድ የለም መልቀቂያው ወስዶ ወጥቷል አሉ። ቀድሞ እንደተዘጋጀበት እዛ ጋር ያመንኩት በቃ ማለት ነው። ስለዚህ ገሎኛል ያልኩ ለዚህ ነው። አሁን ብሩን ይዞ ጠፍቷል ማለት ነው። ብሩ ከኔ ከእናቱ ልጅ ከእህቱ በልጦበት ይዞ ጠፍቷል። እስኪ እንግዲህ ምን ያህል ዓመት እንደሚኖርበት እሱ ነው የሚያውቀው። አሁን ታዲያ ምንድነው ሌላ ችግር ውስጥ ገብቻለሁ ማለት ነው። ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል እንደሚባለው። ለማንኛውም እኔ አሁን ማግዝሽ ነገር ምንድነው፣ ይህን ሰውዬ የገባበት ገብቼ ይዤው እመጣለሁ። እሱ ችግር የለውም። ነገር ግን አጎቴ መዳን አለበት መጀመሪያ። አንቺ ይሄን ማድረግ እስካልቻልሽ ድረስ እኔ ይሄን ላደርግልሽ አልችልም። 300 ሺህ ብሩን
ለዛ ሰውዬ እሰጣለሁ። መች ከለከልኩ እስክንድር? እሺ እያልኩ አይደለም? ኖ 10 ሚሊዮን ሲመጣ አይደለም አሁን 10 ሚሊዮን ሲመጣ ሳይለቅ አላልኩም እኮ እኔ እንደሱ አላልኩም። ገብቶሃል አይደል? እሺ እኔ ለቃቅሜ ፈልጌ ቢሆን እሰጥሃለሁ። በቃ እኔ ነፃ መውጣት ነው የምፈልገው። የገዛ እናቴ ልጅ ወንድሜ እንኳን ሲክደኛ አየሁ እኮ በቃ እኔ እኮ እግዚአብሔርም ክዶኛል። እሱ ብቻ አይደለም የካደኝ፣ እኔ ፈጣሪም ክዶኛል። በቃ ልጄ ክዳኛለች፣ ትክደኛለች፣ የታወቀ ነው። ከዚህ በኋላ ትዳርም የለኝም፣ ትዳርም አይኖረኝም። ወይኔ ራሴን ባጠፋው ደስ ይለኛል። እኔ መኖር የሌለብኝ ሰው ነኝ። ስፈጠርም እኔ መኖር የሌለብኝ ሰው፣ መፈጠር የሌለብኝ ሰው ነበር። ስለዚህ እኔ ካርታም ቢሆን አስይዤ ባጣ ካርታውንም ቢሆን አስይዤ ተበድሬ እሰጥሃለሁ። አንተ እንደሚሆን አድርግ እኮ። መቼ ትሰጭኛለሽ? አሁን እኔ መጀመሪያ ማስቀድመው አሁን ነገ ፕሮሰሱን እንጀምራለሁ። የምን የብድሩን እጄ ላይ ያለው ብር ካልሞላ ማለት ነው። ይሞላል። እጄ ላይ ያለው ብር ከሞላ እሱን ለቃቅሜ እሰጥሃለሁ። እኔ እኮ ብሰጥህ እስክንድር ተጠቃሚ ነው እኔ ነኝ እኮ። ታዲያ ነገ ስጭኝ። በቃ እሰጥሃለሁ። እኮ ለጊዜ ስጠኝ፣ እሰጥሃለሁ። እጄ ላይ ያለው ሊዮ ነገ ትሰጭኛለሽ። እኔ ቀረ ይቅርብኝ። ከዚህ በኋላ አንቺን የምጨቃጨቅበትም ምንም የምልበትም ምክንያት የለኝም። ነገ ብሩን ከሰጠሽኝ ካዘጋጀሽልኝ ሰልችቶኛል። ጭቅጭቅ አልፈልግም። ስለዚህ በቃ እኔም እኮ ያልኩሽ እሱ ነገር ነው የመረር ይላል ነው ላልተጠቀምበት ላልደሰትበት የማይሆን ነገር ውስጥ ገብቼ ተጨመላለኩ። ጭምልቅልቅ ነው ያልኩት በኃጢአት። ልጅሽ ግን አትናፍቅሽም? አሁን እኮ እኔ ጤነኛ ነኝ። እኔ ራሴ አሁን ስታይ ጤነኛ ነው የምመስለው። አትሊስት እንዴት አትጠይቂኝም? እንዴት ናቸው እንኳን አትይም። ታዩ ሌላው እንዴት ናቸው እንዴት አትይም? ጸበል እንደሄዱ ነግሬሻለሁ። የዛኔን ስወስዳት አንቺ እያልሽ ነው የወሰድኳት አይደል? ምን አለ እንደው እንዴት ናት ደህና ናት ወይ ብትይ። ለማንኛውም ደህና ናት ልጅሽ፣ ባለቤትሽም ደህና ነው። እንግዲህ አንተ እያለ ምን ይሆናል? እኔ ስለነሱ እኮ ተስፋ ትልብሃለሁ። እኔ ጋር ነው እንጂ አቤት እኔ ወይንሸት አይደለም የነበረውን ግንኙነት መቼም አትሰርዘውም አይደለም። አትፈቃት ነው ስጋ ነች። ከኔ ጋር ነው የምንጋጨው የምንጣላው እንጂ እሱም በዚህ ጉዳይ ነው። እሷማ ስጋ ነች፣ እሱ እኮ ስጋ ነው አይደለም። የአጎት ልጅ እህት አይደለች? ምንም እኮ አትሆንም አንተ ካለ። ምንም አትሆንም። እኔ ካለሁላት ምንም አትሆንም። ያንን ስለተማመንኩ ነው ዝም የምለው። እሺ ለማንኛውም ነገ 6 ሰዓት ልምጣ፣ ብሩን 6 ሰዓት ልውሰድ። ያን የተረገመ መተተኛ ሰውሽንም እሱንም እናገኘው። ኧረ ፈጣሪ በረዳኝ፣ ፈጣሪ ይርዳኝ። እሱንማ እሱ የስራውን ይስጠው። ስለዚህ ያው ነገ 300 ሺህ ብር ይኖራል። 3 ሰዓት ከ3 እስከ 4 ባለው ሰዓት ውስጥ ነው። ከ3 እስከ 4 ሰዓት 3 እስከ 4 ባለው ሰዓት ውስጥ እሺ አዘጋጅቼ እጠብቅሃለሁ። እንግዲህ ካልሞላም ነው እንግዲህ ካርታ ያስይዤ ምናምን ያልኩት ይሞላል። ግድ የለሽም። እኔ አንቺ እሺ ተይው። ለማንኛውም እንደሚሞላ አምናለሁ፣ አውቃለሁ። 3 ሰዓት እስከ 4 ሰዓት ባለው እመጣለሁ። ሌላ እኔን የምትጠይቂኝ ነገር አለ? እሺ ግን የምረሽ ነው? አልዋሸሽኝም? አልዋሸሁም። እኔ ነገርኩህ አይደል? ስንት ነገርኩህ? ደጋግሜ ነው የነገርኩህ። እረፍቱ ለኔ ነው፣ ጥቅሙ ለኔ ነው። እሱ ነግረሽኛል፣ ግን ለኔ ነው ጥቅሙ። ለምን ስላልሰልክ እኮ በዚህ ወይ አንቺ የምትታመኝ ሰው አይደለሽም ወይ ነሽ አንቺ። አይ አሁን አወቅ እውነተኛ ማንነትሽ ግልጥ አርግሽ ያሳየሽን እኮ እኔ አይደለሁም። እኔ ብቻ ሳይሆን ጓደኞቼ እንኳን ያሳተኝ እኮ ነው ወንድሜ እንደሆነ እየነገርኩ ነው በፊቱ። አሁን ደግሞ ወንድምሽ ደግሞ ትከሷለሽ አይደለም? ከጀርባው ነው ያልኩት። በፊት ለፊቱ ያሳሳትከኝ አንተን አይደል ያልኩት። እኔ አሁን ስለ መድኃኒት አውቃለሁ፣ ስለ ደብተር አውቃለሁ። እኔ አላውቅም እኮ ስለ ደብተራ፣ ስለ መድኃኒት እኮ አላውቅም። እኔ ሲያደርግም ያየው ሰው የለም። በእውነት እስክንድር እውነቴን ነው፣ አላውቅም እኮ እመነኛ፣ አላውቅም። እሱ እኮ ነው ስለ መድኃኒት የሆነ ሀሳቡን የሚያመጣው ራሱ እኮ ነው። አሁን እኔ በዚህ ይሄንን ብር ይዞ ስለጠፋ አይደለም ፊት ለፊቱ ተናግሬያለሁ እኮ። በዛ ጊዜ ሀሳቡን የሚያመጣ እሱ ነው፣ ራሱን ተናግሯል ባንደበቱ። በቃ አይዞሽ እህቴ አትበሳጭ ብዬ እኔ ነኝ ብሏል እኮ አይደል? ሰምተሃል አይደል? ዞሮ ዞሮ አብረሽ ስለተሳተፍሽበት እሱ ያምጣው ሀሳቡን። አሁን ሀሳቡ ምናምን ሳይሆን ድርጊቱ ነው የተደረገው።
ድርጊቱ ላይ ደግሞ አንቺ አለሽበት። አለሁበት። ኢቨን ሰውየው እንኳን ምንድነው ያለው የእሷ ላብ ነው ያለሽ እኮ በቃ። ምክንያቱም አንቺ ስላደረግሽው መተቱን ገብቻ አንቺ ካስደረግሽው በአንቺ ላብ ነው የሚረክሰው አለ። ማርከሻ የሚመጣው በእሷ ላብ ነው። ይሄ ማለት እኮ አንቺ በተዘዋዋሪ ሳይሆን በቀጥታ ተሳታፊ ነበርሽ ነው። ድሮ የሰይጣን ምንድነው በዚህ ነው የሚሰራው ላብ ወዝ እያለ በዚህ ነው የሚሰራው። ምን ይሄ አዲስ ነገር እኮ አይደለም። ግን እኔ እያልኩ ያለው እኔ በዚህ በነገር እኔ ቤተሰቦቼ ምን ከሱ ኬት አባቱና መጣው እኮ አለቀ። እኔ እናቴ ማታውቅ አባቴ ያውቅ እንደ አይነት ነገር እኛ እኮ አናውቅም። ይሄ ስለ መተት ስለ ደብተራ ስለ ጥንቆላ ምናምን ምንም የምናውቀው ነገር እኮ የለም። እኛ እኮ ዝም ብለን ነው እየኖርን ያለን። እሱ ግን ከማን ጋር እንደሚውል አላውቅም። ስለዚህ እስክንድር ወደ ኋላ እየሄድክ እኔን አእምሮዬን አታቁስለው። እውነቴን ነው። ምንም ቢሆን እቺ ስጋችሁ ነች፣ ስጋ ነች፣ እህት ነች። እኔ ስጎዳ እኔ እንትን ስል የማይሰማት እንዳይመስል አይደለ እንዴ? ለአባቷ ነገር ቢቆረቁራትም እኔም እኮ እናቷ ነኝ። ብዙ ነገር እኮ እያየች እያሰበች እየሰማች አድርጋለች። እዚህ ቤት ውስጥ ተጎድታ አድርጋለች አይደለ? እኔም ጎድቻታለሁ። ብዙ ነገሮችን ጎድተዋታል፣ ሁኔታዎች ጎድተዋታል። ስለዚህ ደግመህ ይሄን ነገር አታንሳው ብለህ እባክህ። ምኑን ያረግሽው ደግመህ ስለ መድኃኒት ምናምን አትበል። በቃ አሁን ምንድነው ዋናው ነገር? አሁን አንቺ እኔ መተተኛ አይደለም ነው የምትይው? አላልኩም። በቃ ማድረጌንማ ተናገርኩ። መተተኛ ነሽ አናኝ። በቃ ምን እኔ ከዚህ የተለየ ነገር እኮ የለውም። በቃ እውነታው በቃ ሂድሽ። እኔ አንተ ነገር ተመዘዛለህ። ዝናብ የሚመጣብህ። ለማንኛውም ነገ 3 ሰዓት 3 እስከ 4 ባለው 3 ሰዓት መጥተህ ልጅ እንዳትለኝ። እሺ እደውላለሁ። እሺ አቤሎ ሰላም ለዚህ እንዴት ዋላችሁ? ሰላም ናችሁ? አለን እንዴት ናችሁ? እንዴት ናችሁ? አለን ደህና ነሽ? ሰላም ናችሁ? አለን ሰላም ነሽ? ደከማችሁ አይደል? አዎ ደከመን። አዎ ይደረግ። አዎ ሰላም ነው? ደህና ነሽ? ደህና ነኝ። አለን ጤናሽ ደህና ነሽ? ደህና ነኝ። ደህና ናችሁ እናንተ? አለን። ቤተሰብ ሁሉ ባንተዋወቅም ያው እንግዲህ ወደፊት እንተዋወቃለን። አዎ የሰራነው ስርዓት ያምር እንተዋወቅ ይሆናል። እንደሚያምርማ እርግጠኛ ነኝ። ሰውም ታፈሪልናለሽ። ችግር ብዙ ነገሮች ስለምንሰራኛ በዛ ምክንያት ሰውም ልታቀርብን ትችላለሽ። ሙያችንም ስለሆነ የኖርንበትም ስለሆነ በዚህ ነው ተተዳደሩት ነው። አዎ ሌላ ስራለ ሌላም እንሰራለን። በዚህ ነው በብዛት የምንተዳደረው። ወረና ምናምን ሰራላችሁ? እርሻ ምናሳለን፣ በዚህም እንጠቀማለን። መልካም እና ምን እንግዲህ የችግርሽን ንገሪንና እምቢ ብልንና ችግር እንግዲህ ምን መሰላችሁ? ያው በሚስጥር ነው እንትን የምንለው። እሱ ግድ ነው። አዎ የሆነ ችግር ውስጥ ገብቻለሁ። አይዞሽ ከኛም ያመጣ ነገር የለም። አዎ እና ችግር ውስጥ ሰው እንትን እንዳይ ሚስጥር ነው ማውራት ያለብን ብዬ ነው። ግድ ነው። አዎ እና ምንድነው ባለቤቴ ነበርና በትዳር አብረን ስንኖር ጥሩ የትዳር ህይወት አልነበረም። እሱ ጋር በጣም ጥሩ አልነበረም ቤት ውስጥ ለትዳሩ ማለት ነው። ውጪ መልካም ሰው ነው። እዚህ ግን በቃ ከኔ ጋር ትዳሩ ትዳር አይደለም። በቃ ለቤት አልጋ ለውጪ አልጋ ለቤት ቀጋ የሚባል ተረት አለ። እንደዛ ነው። እና ሲሆን በቃ እኔ አሁን አጣብቂኝ ውስጥ ነኝ ያለሁት። በጣም ተጨንቄያለሁ። የተጨነኩበት ምክንያት ምንድነው? እንግዲህ ከዚህ በፊት ባለቤቴ ላይ የሆነ አዋቂ ዘንድ ሄጄ በወንድሜ አማካኝነት መድኃኒቱን እሱ እንትን ብሎ ሰውየውን አስፈላልጎ ከኔ ጋር አገናኘ ማለት ነው። ከኔ ጋር አገናኘ ሰውየውን። ከሰውየው ጋር ተነጋገርን፣ ጨረስን። ከዛ በኋላ መድኃኒቱን ቀምመው ሰጡኝ። እኔ አምጥቼ መድኃኒቱን ሰጠሁ አደረኩ ማለት ነው። ሳደርግ ወጥቶ ባለቤቴ በዛው ቀረ። አሁን የኔ ግምት ምን ነበረ? ሞቷል ነው በቃ ሞቷል። የሆነ ገደል ውስጥ ገብቶ ሞቷል። የሆነ እንትን ቦታ አጓጉል የሆነ ቦታ ወድቆ እንግዲህ ወይ መኪና ገጭቶት ይሆናል። አንድ ነገር ሆኖ ብቻ ጥሩ ነገር አላሰብኩም። የምፈልገው ይሄንን አልነበረ ቀርቷል። በዛው እንትን ብሏል ብዬ ነው ያሰብኩት። የእግዚአብሔር ነገር ሆኖ ለካሱ ተርፏል።
አልሞተም፣ በህይወት አለ። ከ8 ዓመት በኋላ አንድ የወንድሙ ልጅ አለ። እሱ ይዞት መጣ። እኔ ቁጭ ብዬ እዚህ ጋር ከልጄ ጋር ቁጭ ብለን እናወራለን። እየተጫወትን እያለ ይዞት ሲመጣ ጠላታችሁ ክቡ ቢል ክቡ ብዬ ነው የቀረሁት። እንደው ድርቅ ብዬ ነው የቀረሁት። ሰማይ ልሁን መሬት አላውቅም። ምክንያቱም እኔ ሞቷል ብዬ ነው ያልኩት። የፈለኩትም ያንን ነበር እንዲሞት፣ ግን አልሞተም፣ በህይወት መጣ። እንደዛ እንትን አልኩኝ። ያመጣው ማን ነው? የወንድሙ ልጅ ነው ያመጣው። ደብረ ዘይት ለስራ ሄዶ አገኘው። ከዛ ይዞት መጣ። እሱን ውጪ ደብቆ እኔን እዚህ ጋር ያወራል። የሆነ ቦታ አስቀምጦ ማለት ነው። የባለቤቴ እንደማይሆን ሆኖ ተበላሽቷል። በቃ በኋላ የሆነው ምንድነው? እሱ ቀስ ብሎ ነው እንትን ያለው፣ ቸኩሎ ምንም ያለኝ ነገር የለም። ቀስ እያለ ግን ጉዱን አፈረጠፈጠ። አሁን ነገር እየጎረጎረ እያስቸገረኝ የወንድሙ ልጅ ነው የወንድሙ ልጅ ነው እሱ ነው። አሁን በቃ እኔ እረፍት አጣሁ። ለሊት እንቅልፍ የለኝም። ቀን ህሊናዬ እንዲሁ እየተደበደበኝ ይውላል። መቀመጥ አልቻልኩም። የማስበው ነገር ሁሉ በቃ ከአእምሮዬ በላይ ሆኖብኛልና ወደፊት ይሄ ነገር እኔ አሁን የፈለኩት የነበረው ማርከሻውን ነው። ማርከሻውን ነው የፈለኩት ምንድነው? ወደ ቀልቡ እንዲመለስና እንደገና ትዳሬ ሰላማዊ ሆኖ እንድቀጥል ነበር። ግን እሱም ጥሩ አይደለም፣ የማይሆን ነው። አሁን ማርከሻውን ተገኝቶ ሰላም ሆነ ቢባል እኔ ለፍርድ መዳረግም አይቀር ነው፣ እኔ መታሰሬም አይቀር ነው። እኔ ታሰርኩ ማለት ደግሞ ቤተሰቦቹ እንዳለ የሚዘምቱት እኔ ላይ ነው። የገዛ ዘመዶች ሁሉ ናቸው የሚጠሉ። የሰፈር የሰው መሳቂያ ነው ማለት። የገዛ ልጅ ትክደኛለች። አሁንም ስሜቷ ጥሩ አልነበረ። ሁለቱም ጸበል ገብተዋል። ይሄ አለቅላቂ የወንድሙ ልጅ ሁለቱንም ጸበል አብረው ጸበል ልኳታል። ለምን እንደላካት አላውቅም። እሷ እንኳን አጠገቤ እንዳትሆን። ስለዚህ ወጣም ወረደም እሷ የራሷ ጉዳይ ነው። እኔ ለራሴ መቆም ስላለብኝ ለራሴ ነፃ መውጣት አለብኝ። ስለዚህ ከናንተ መፍትሄ ነው የምፈልገው። አሁን መፍትሄው ምንድነው? እስክንድርን ድራሹን እንድታጠፉልኝ ወይም ደግሞ እስርስር አድርጋችሁ አንደበቱንም ሰውነቱንም እንዲሰራ አካላቱ ስርስር ብሎ እንዲቀመጥ ነው የምፈልገው። እሺ፣ የምታገኘው ነገር አለሽ ከሱ? ልብሱ ይሄው እንዳትነኪ። ለምን እንዳትነኪ? የራሱ ጃኬት አትንኪው። ይሄንን በዘዴ ነው ያስቀር። አትንኪው። አሁን እኛ በዚህ በምናውቀው ደግመን ምን ብለን እንዳይንቀሳቀስ ወዲያም ወዲህም እንዳይርግ ሽባ አድርገን ቁጭ እናደርግልሻለን። አንደበቱን ሁሉ እንዳይናገር ነው የምፈልገው። ሁሉን ነገር እሱን እንሰራዋለን። ችግር የለም። እሱን ለኛ ተይ። እሺ፣ በቃ እንሰራዋለን። እሺ። እንደው አባቴ ይርዱኝ። እውነት ከዚህ እንትን እርፍ ልበል እስኪ። እርፍ ልበል በቃ። ስለዚህ እንዲህ እንዳዘጠዘጠ አይቀራትም። ስለዚህ አንቺ ያው የምትሰጪንም የምትከፊንም ትከፊናለሽ። እኛ በወዙ እንደገመና በቃ ከጥቅም ውጭ እናውለዋለን። ስለዚህ ችግር የለውም። ምን ፈልገው ይሄንን ነው? ችግር የለም። ለኛ ተይውስ በቃ ከዛ ወዲያ እዳው ገብስ ነው። እዳው ገብስ ነው። እኛ ያመጣ ችግር የለም። ስሙ ብቻ አንድ ስም መሆን አለበት። ሁለት ስም እንዳይሆን። ስሙ መጠሪያ ስሙ ማለት ነው። እስክንድር ነው አይደል? የእናቱ ስም ማለት ነው። የእናቱ ጣይባቸው እንዳይሳሳት በስሙ ሰው ነው የሚጠቀመው። የእናቱን ስም ያስፈልጋል። አባቱ እስክንድር አባቱ ችግር የለውም። በእናቱ ብቻ ነው። የእናቱ ስምና የእሱ ስም ብቻ ነው መሆን የሚገባው። በዛ ነው የሚሰራው። አንተ ቀመም እናስጠኝ ነው እንትና፣ አንተ ድግም እናስጠኝ ነው እንትና ነው። እንግዲህ ውድ ቤተሰቦቼ ያው አክስቴ ጋር የነበረው ወይም ደግሞ የአጎቴ ሚስት አክስቴ የምላት ብዙ ጊዜ አክስቴ ብዬ ስለምጠራት ነበር ከዚህ በፊትና ወይም ወይንሸት ጋር የነበረን ቆይታ ይሄ ነው። ስለዚህ አሁን ምንድነው የምናደርገው? ይሄንን 300 ሺህ ብር የምናገኝበት አማራጭ ነው እኔና አቤል ለመፈለግ ያሰብነው። ከወጣን በኋላ አቤል እንግዲህ ብዙ አማራጮችን ነግረኸኛል። ስለዚህ አንዱን አማራጭ እንጠቀማለን። ገንዘቡ የግድ መገኘት አለበት። እሷ ደግሞ እንግዲህ ያው ቤቱን ማስይዤ ቢሆን ገንዘብ አመጣለሁ ብላለች። ግን እኛ በምን ልንክሳት እንችላለን? ማለት ገንዘቡ የግድ መመለስ አለበት አይደል? እንደዛ ለማድረግ እንሞክራለን። ግን የሆነ ያላመንኳት ነገር አለ ውስጤ ላይ። እምነት የለኝም
አንተ እምነት ፈጥሮብሃል? የተናገረችው ነገር ምናምን እንዴት አልመጣሉ? ያው ሁላ ነገር ከተከሰተ በኋላ ጭራሽ ሲጀምር ከመጀመሪያ ጀምሮ የነበረውን ነገር እያየን ነበረ። መጀመሪያ ላይ መተን እንደዚህ እየየ ብላ ስታለቅስ ነበር አይደለ? የመጀመሪያ ቪዲዮዎችንም ላይም እንዳየናት ነው። እቺን ሴትዮ ያው ሁላ ነገር ካሳለፍን አንዴ ብቻ እኮ አይደለም በተደጋጋሚ ነው እየሸመጠጠችን የነበረው በተለያዩ ነገሮች። ስለዚህ በአንዴው አሁን ሙሉ በሙሉ እምነት ባይኖርም ሁለተኛ ምናልባት ደግሞ ሴት ግን በነገራችን ላይ ጃኬት ጃኬቴ እሷ ቤት ነው ያለው። አንዳንድ ነገር አድርገው ስለሆነ አሁን አይ ጃኬቴ ላይ አንድ ነገር እንዳታረግ። ምናልባት ቆይ ካሜራውን ላሳው ወይስ አይ እንትን ነው ማድረግ ያለብን። ድብቁን ቆይ እዚህ ላይ ድብቁን ካሜራ አብራው አይ በድብቁ ካሜራ እንያት። እቺ ሴትዮ ምንም አሁን ሆን ብላን ያስረሳችኝ ሲጀመር። ወይኔ እያወራን ጃኬትን አውልቅ አለችኝ። አሁን የራሱ እኮ ልብ ያልኩበት ምክንያት ምን እንደሆነ ታውቃለህ? መጀመሪያ ያለችን ነገር ትዝ አለኝ። ማለት እንግዲህ ሴትዮዋ ላይ ያደረገችው ነገር አለ። ሁለተኛ ደግሞ ውሸቷን ታውቃለህ። ትክክል። ባሏ ላይ እንደዚህ ያደረገች ደግሞ ስትዝት ነበር። በደንብ ዝታለች። በደንብ ዝታለች። በጣም ስትዝት ነበረ። ስትል ነበርና ስለዚህ ቆይ ድብቁ ካሜራ ይቀመጥ። ከድሮ እያያችሁ ነው። የለችም ጃኬቴ ይታያል። የኔ ያስቀመጥኩት አለ። እሺ እንትን እንዳትሉ እሺ፣ ተከታተሉ። ዝም ብላችሁ ቤት ስትገባ ንገሩኝ። ቀጥታ እንገባለን አብረናት። አየኸው፣ ወዲያው እኛ እንደወጣን ወጣለች ነው የሚለኝ። ስለዚህ እኛ እንደወጣን ነው የወጣችው። የሆነ ነገር ካልኩሌት አድርጋ ነው የመጣችው። ሲቀጥል ደግሞ ወንድሟ ይህን ያህል ጊዜ አብሯት የነበረ የሚታውቀው ሰውዬ ብሬን ይዞብኝ ሄደ፣ ንብረቴን ወሰደብኝ ምናምን አያሳምንም ጭራሽ። ወይኔ እቺ የተረገመች ሴት በእናትህ። ምንድን ነው ማድረግ ያለብኝ? ምን አይነት ሰይጣን ናት? ሲጀመር ያው በስራም ላይ እኮ እስኪ እንዳየነው ነው አይደለ? እንደው እቺ ቤተሰብ ናት ብለን ነው እንጂ እንደዚህ ሲደጋገምብኝ እንደዚህ ስታለቃቀስ ምናምን ውስጤ ምንም አልጣው። ግን ምንም ቴንክ ዩ እያለቀሰች እንኳን እያለቀሰች አይመስለኝም። ልቤ ልክ አልነበረም። ለባለቤቷ ተመለሰች። እንዴ ባለቤት እንኳን እኮ ሌው እንኳን አላለችም እኮ የሚገርም እስካሁን ድረስ ልጇን ብላለች። እቺ የተረገመች አሮጊት። ወይኔ በእናት። እሺ ለማንኛውም ምንድነው የምናደርገው መሰለህ? አሁን እና ከድሮ የከታተሉት ይዩት። ስቴፕ ባይ ስቴፕ ያለውን ነገር እንከታተል። እኛ ደግሞ እዛው አካባቢ እንሆን አይመስልህም? አንተ አንድ ነገር እንዳታረገኝ። መተተኛ እኮ ናት። መተት ብታሰራብኝስ? እኛ ላይ አይሰራም። እግዚአብሔር አለ። ማርያምን ድንግል ማርያም አለች። ግን በጣም ሴትዮ አርኩስ ናት። ገብቷል። ለባሏ ግን ያው ጸበልን ምናምን ተስከምተህ እኔ እሱን እኮ ነው የምልህ። አልተመቸኝም ያልኩህ ምክንያት ምንድን ነው? በተደጋጋሚ እኮ ስትዝትብህ ነበር። እስኪ እኔ ለምን ትዝታለች? በጣም ዛቻም እንኳን የዚችን አይደለም የስንቱ ዛቻ ታልቋላ። ትክክል። የስንቱ ገለሃለው፣ የስንቱ ማስፈራሪያው፣ የስልኩ ምናምን የስንቱ ሰው አልፏል። ግን ለዛም እኮ ነው አንተ ከእንትን የሚያከተትካት ይመስለኛል። ዋው እኔ በሰማ እሺ ለምን መሰለህ? ይኸውልህ አሁን ምግብ ብላ ስትለኝ አልበላም ብያታለሁ። ውሃ ጠጣ ስትለኝ አልጠጣም ብያታለሁ። እዛ ቤት ምንም ነገር መነካካት አልፈልግም። ከዛ አይተህ ከሆነ ስንገባ ጃኬቴን አድርጌ ነበር። ከዛ ሙቀት ነው አውልቀው እንጂ አንተ እንኳን ኢቭን ምንም አላለችም እኮ እኔ አውልቀው እንጂ አለችኝ። አወለኩት። ከዛ እዚህ እግሬ ላይ አስቀመጥኩት። እግሬ ላይ ታስቀምጠው አይታ አነሳችና ጠረጴዛ ላይ አስቀመጠችው። ከዛ እኛ ጠረጴዛ ላይ እንደተቀመጠ ቻው ብለናት ነው የወጣነው። ኢቨን ከዛ የሆነ ሰዓት ላይ ትዝ ብሎኛል እኮ ግን እንዴት ነው ትኩረት አለመስጠት። አሁን ለተመልካቾቼ የምናገረውን ነገር ነው ሳስበው የነበረው። እንዴት አድርገን ነው በቃ ይሄኛው ብር እንደዚህ ነው ብለን እንዴት እናስረዳቸው? እሱ ነው አእምሮዬ ላይ የነበረው እንጂ አሁን እቺ የተረገመች እንዴ ልጇ ላይ እኮ መተት ያሰራች ሰው ናት። እንዴት ነው እኔ ላይ የማታሰራው? ባለቤቷ ላይ የሸመጠጠች እንዴት ነው እኔ ላይ የማታሰራው? ምን ሪዝን አላት? ምን ማለት ነው? በተደጋጋሚ ዛቻዋ ግን ትዝ አለ።
እንዴ እሰራልሃለሁ። እንዴት ነው ራሱ አንተ ሰው በዚህ ያህል ደረጃ ክፉ ሆኗል። አሁን እኛ ቤተሰቦቹ አይደለን? ለኛ ይገባናል። እኛ ስንት ነገር እኮ ነው የምናደርገው። ማርያም እኔ ማለት ነው እንዴው ይሁን በቃ ችግር የለም ተብሎ ነው ዝም ያልኩት እንጂ ቤተሰብ የኛ ቤተሰብ ለሷ ያደረገላት ለማንም ቤተሰብ ተደርጎለት አያውቅም። ባሏ የለም ተብሎ በህይወት ስለሌለ እንዳይከፋት ተብሎ በየዓመት በዓሉ ሚላክላት ብር ሚላክላት ይሄ ፍየል በሬ ምናምን ነፍ ነገር ነው የሚያደርጉላት። ግን ምስጋና ቢሰጣት በጣም ምስጋና አዎ እንዳይሰማት ለካ ራሷ ናት የደበቀችው፣ ለካ ራሷ ናት የገደለችው። እቺ የተረገመች አሮጊት በነገራችን ላይ ስትጠይቃት ሁላ ያው በተደጋጋሚ በዓል ሲደርስ ምናምን ስትላት ያው የምትልጉላት የምታረጉላት ነገር ነበር አይደል? በየባሉ እንዳይከፋት ብላ። እሷ ግን የሆነ ኢንተርቪው ላይ ተዝካለ በቃ ከፋኝ ይሄ ነገር ሁላ አልነገረችም። እኔ እሱን አሁን እሱን በምንድን ነው የተረዳሁት? ግን እንደው ከጎን የነበሩ አይነት ነገር አዎ። ግን እኔ በምን ተረዳሁላት መሰለህ? አሁን እንዴት ነው ትዳር ምናምን ሲኖረ ባል ሲኖር ሚስት ስትኖር የሆነ ድባብ አለ። አሁን ከፋኝን እኔ የተረዳሁላት የዛኔ እንደዛ ስትለኝ ባሏ ስለሌለ ክሬዲታችሁን እንደው ቢያንስ እንኳን እንደ እስክንድር ይመጣል እንኳን እንዴት አትልም? እኔ ባል ቀን ሂጅ እጠይቃታለሁ እኮ የሆነ በአቅሜም ቢሆን ለምን ሽንኩርት አትሆንም 1 ኪሎ ይዤ እሄዳለሁ እኮ የአቅሜን እኮ ሞክራለሁ። አንተ የፈለገ ቢከፋ ግን በዛ ሰዓት እኮ አንተ ነበርክልኝ ከጎኔ በደህና ሰዓት እንኳን አላለችም እንዴ የድሃ ልጅ አለችኝ እኮ ችጋራ ማለችኝ እኮ እኔ የምር ከኪሴ የምር ነው ካለኝ ኪስ አውጥቼ 1 ኪሎ ስጋ ይዤ በሄድኩት እኔ የድሃ ልጅ አለችኝ። እኔ ችግር የለም እኔ ሁላችንም የድሃ ልጅ ነን። ኢትዮጵያ ውስጥ ነው የሀብታም ልጅ የለም ሲጀመር። ግን የተደረገለት ሰው ያገዘው ሰው እንደዚህ አፉን አውጥቶ መናገር አልነበረበትም። ቶ አመሰግናለሁን ቶ ስድቡን ምን አመጣ? ለማንኛውም ግን አሁን ምንድነው የምናደርገው? ድብቁን ካሜራ እንከታተላለን። ቤቷ ውስጥ ምንድነው የምታደርገው? እኔ ልብስ ውስጥ ልታረግም ያሰበችውም ነገር ካለ አላውቅም፣ እሱን እናያለን። እኔ ሆን ብላ እንዳስተወችኝ ስለ በቃ ምልክ ኖርማል እኮ ሌላም ቦታ እኮ ልብስ ጥለን ነው ሄደን እናውቃለን። እኔ እኮ አሁን ዝናብ ሲመጣ እኮ ነው አየህ፣ ዝልክ ዝናብ ትንሽ ጃኬቱን አላረከው እኮ ካሜራውን እንትን አላልኩትም፣ ላጠፋው ነበረ ጃኬቱን ስለ ሳይየደ ለጃኬት አድርጌያለሁ። የሆነ ነገር ማስባልኛል። ለምን እኔ ሌላ ቦታ ልብስ ጥዬ ወጥቼ አውቃለሁ። እንዲህ ተጨንቄ አላውቅም። አሁን ስትነግረኝ ሰላም አጣ ውስጤ ተረበሸ። አሁን ርብሽብሽ ነው እያለ ያለ ሰውነቴ የሆነ ነገር የምታረግ ነው የሚመስለኝ። ና እሺ ውድ ቤተሰቦቼ እንግዲህ ያው እንዳያችሁት ነው ጃኬቴን እዛ ቤት ነው ጥዬ የወጣሁት። እቺ ሴት ምንድን ነው ያሰበችልኝ? ምንድን ነው የተዘጋጀችልኝ? አላውቅም። ሰው ምንድነው ማድረግ ያለብን? በድብቅ ካሜራ እኛ እንከታተላለን። እንዳለ ላይቭ ያለውን ነገር በሙሉ ለእናንተ እንልክላችኋለን፣ እናሳያችኋለን። ቀጥታ ግን እኔ እገባለሁ፣ አቤሎም ይገባል። አሁን ቀጥታ ነው የምንገባባት። ልታረግ ያሰበችውን ነገር ካለ ቀጥታ እንገባለን። እስከ መጨረሻው ድረስ እናንተ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ እና በቃ እሱን አቁመውና እንሂድ።